ጄኒፈር ሎፔዝ የጄኒፈር ሎፔዝ ታሪክ ተዋናይ ወይም ዘፋኝ ብቻ ከመሆን በላይ የሆነ ታሪክ አላት። እርሷ ከምንም ተነስታ ስኬት ላይ የደረሰች የህይወት ተምሳሌት ነች። ነገር ግን ጄሎ የሚለው ስም ከመፈጠሩ በፊት በብሮንከስ ውስጥ ጄኒ የምትባል ተራ ልጅ ነበረች። በቁጥር 6 ባቡር አቅራቢያ ያለ ህይወት ታሪኩ የሚጀምረው እንደ አውሮፓውያን አቆጣጠር በ1969 ዓ.ም ሐምሌ 24 ቀን ነው። ስፍራው ኒውዮርክ ከተማ ውስጥ በጊዜው ብዙ የህይወት ፈተናዎች የተሞላችው ነገር ግን በኃይል የላቲንና የአፍሪካ አሜሪካዊ ባህል የምትናጠው ብሮንከስ የምትባል ሰፈር ነው። ጄኒፈር ሊን ሎፔዝ የተወለደችው እዚች ምስራቅ ትሬሞንት በተባለ አካባቢ ውስጥ ነበር። ወላጆቿ ጓድሎፔ ሮድሪጌዝ እና ዴቪድ ሎፔዝ ሁለቱም ከፖርቶ ሪኮ ወደ አሜሪካ የተሰደዱ ነበሩ። ዴቪድ በኮምፒውተር ሲስተም ቴክኒሻንነት ሲሰራ፣ ጓድሎፔ ደግሞ የመዋለ ህፃናት አስተማሪ ሆና ትሰራ ነበር። ቤተሰቡ በትንሽ ባለ አንድ መኝታ ቤት አፓርታማ ውስጥ 3 ሴት ልጆችን ሌዚን፣ ጄኒፈር እና ሊንዳን አብረው በማኖር የፖርቶ ሪካዊንት ማንነታቸውን አጥብቀው ይዘው አደጉ። በቤታቸው ስፓኒሽ ቋንቋ ይነገር ነበር። የፖርቶ ሪኮ ምግብ ይበሉም ነበር እና የሙዚቃ ቅላጼው ሁልጊዜም ሳልሳ፣ ማሪንጌና የላቲን ፖፕ ነበር። የልጅነት ቤቷን ዛሬም ድረስ በኩራት የምትጠቅሰው ኦን ዘ ሲክስ ተብሎ በሚጠራው የመሬት ውስጥ ባቡር መስመር ስም ነበር። ይህ ባቡር ቤታቸውን ከታላላቅ ህልሞች ከተማ ከሆነችው ማንሃታን ጋር ያገናኝ የነበረ ምሳሌያዊ ድልድይ ነበር። ጄኒም ቀና ብላ እየተመለከተች ለብዙ ዓመታት ህልሟን የፈተለችው በዚህ መስመር አጠገብ ነበር። የእናታቸው ጥብቅ ያስተዳደግ ዘይቤ የጄኒፈር እናት ጓድሎፔ ለልጆቿ የህይወት ስኬት ብቸኛው መንገድ ጠንካራ የሥራ ስነ ምግባርና ዲሲፕሊን እንደሆነ ታምን ነበር። የሎፔዝ ቤት ህግጋት የካቶሊክ እምነት መሰረት ያደረጉ ጥብቅ ነበሩ። በቤት ውስጥ መስራት፣ በርትቶ ማንበብና ሁልጊዜ ጥሩ ውጤት ማምጣት እንደ ግዴታም ነበር። ጓድሎፔ ለልጆቿ ሁልጊዜ የምትሰጠው ጠንካራ መልእክት ነበር። ጠንክራችሁ ስራችሁን ከጨረሳችሁ በኋላ ነው የምትጫወቱት የሚል ነበር። እርሷ ልጆቿን ከብሮንክስ ጎዳናዎች ችግር ለመጠበቅ ጊዜያቸውን ጠቃሚ በሆነ ነገር እንዲያሳልፉ አደረገች። ጄኒፈር ገና በ5 ዓመቷ የዳንስና ድራማ ትምህርት መውሰድ የጀመረችውም በዚህ የእናቷ ግፊት ነበር። ዳንስ ለጄኒ የትርፍ ጊዜ ማሳለፊያ አልነበረም። በጥብቅ የሰዓት ሰሌዳ የሚመራ ሙያዊ ስልጠና ነበር። ባሌት፣ ጃዝ፣ ፍላሚንኮ እነዚህ ሁሉ የዳንስ አይነቶች ከልጅነቷ ጀምሮ የገነባቻቸው የአካሏና የመንፈሷ ጥንካሬ መሰረት ሆኑ። ከትምህርት ቤት በኋላ የምታሳልፈው ጊዜ በሙሉ በዳንስ ስቱዲዮ ውስጥ ነበር። ጄኒፈር እያደገች ስትመጣ በትምህርት ቤት የቲያትርና የሙዚቃ ትርኢቶች ላይ ተሳታፊ በመሆን ፍላጎቷን በይበልጥ አጠናከረች። በ16 ዓመቷ ማይ ሊትል ገርል በ1986 በተባለ አነስተኛ ፊልም ላይ ትንሽ ሚና አግኝታ ነበር። ለመጀመሪያ ጊዜ በካሜራ ፊት መቆሟ በውስጧ ያለውን የኪነ ጥበብ ፍላጎት አቀጣጠለው። ይህ የኪነ ጥበብ ጥሪ ግን ከወላጆቿ ፍላጎት ጋር ተጋጨ። ወላጆቿ ለልጃቸው የፈለጉት ደህንነት የተጠበቀ የወደፊት እድል ነበር። ዩኒቨርሲቲ ገብታ ዲግሪ አግኝታ የተረጋጋ ስራ እንደ አስተማሪ ወይም የህግ ባለሙያ መስራት ነበር። ለእናቷ በዳንስና በፊልም ላይ ማተኮሯ እንደ ትክክለኛ ሙያው ምርጫ አይታይም ነበር። ይልቅንም ዋስትና የሌለው ለሴት ልጅ አደገኛ መንገድ ይመስላት ነበር። አንቺ የምትማሪና ዋስትና ያለው ስራ የምትሰሪ ሴት ልጅ ነሽ፣ ያ ሁሉ ዳንስ ከንቱ ነው የሚል ንግግር በየጊዜው በቤት ውስጥ ይሰማ ነበር። በ18 ዓመቷ በትምህርት ቤትና በኪነ ጥበብ ምርጫ መካከል የነበረው ውጥረት ወደ ፍንዳታ ደረሰ። ጄኒፈር የኮሌጅ ትምህርቷን በቶሎ አቋርጣ ህይወቷን ለዳንስ ለመስጠት መወሰኗን ለቤተሰቧ አበሰረች። ውሳኔዋ ወላጆቿን በጣም አበሳጨ። እናቷም ያለሽ ሁሉ ለቀሽ የምትሄጂ ከሆነ ወደዚህ ቤት በፍጹም አትመለሽም በማለት አስጠነቀቀቻት። በከፍተኛ የልብ ስብራት ነገር ግን በማይናወጥ ቁርጠኝነት ጄኒፈር ትንሽ ቦርሳ ይዛ ከቤት ወጣች። ምን እንደምሰራ አውቅ ነበር ብላ ጄኒፈር በኋላ ላይ ትናገራለች። ከዚህ መሄድ ነበረብኝ። ከቤት ከወጣች በኋላ ለተወሰነ ጊዜ በማንሃታን በሚገኝ የዳንስ ስቱዲዮ ውስጥ ባሉ ሶፋ ላይ ተኝታለች። ቀኗ ሙሉ በሙሉ ስራ በመፈለግና በትንሽ የዳንስ ትርኢቶች ገንዘብ በማግኘት ላይ ያተኮረ ነበር። የአስቸጋሪ ጊዜ የፈተናና የብቸኝነት ነበር። ነገር ግን በብሮንከስ ያየችውና የሰለጠነችው የትጋት መንፈስ በዚህ የህይወቷ ምዕራፍ ላይ የጀርባ አጥንቷ ሆነ። ይህቺ የ18 ዓመት ብሮንከስ ልጅ ከባድ ምርጫ አድርጋ ከቤት ወጥታ በሶፋ ላይ ስትተኛ
የዓለም መድረክ ለመቆጣጠር የመጀመሪያ እርምጃዋን እንደጣለች አላወቀችም ነበር። የጄኒፈር ሎፔዝ ታሪክ የሚጀምረው በዚህ የብረት የባቡር መስመር ድምጽና በእናቷ ጠንካራ የሥነ ምግባር ቀረጿ ነበር። ጄኒፈር ሎፔዝ ወደ ሙዚቃው ዓለም መግባቷ በቀላሉ ተዋናይት ዘፈነች የሚባል አይደለም። ያ እርምጃ የላቲን ፖፕ ፍንዳታን በዓለም አቀፍ ደረጃ አቀጣጥሏል። ያም ሆኖ የሙዚቃ ሕይወቷ በጭብጨባ ብቻ የተሞላ አልነበረም። ከባድ የሆኑ ውድቀቶችም ተቋቁማለች። ጄኒፈር ሎፔዝ በዳንስና በፊልም ዓለም ከተመሰረተች በኋላ በ1997 ዓ.ም በቴጅኖ ሙዚቃ ኮከብ የሆነችውን ሴሊና ኩዊንታሊና ፔሬዝን ስትጫወት የሙዚቃው ዓለም በእሷ ላይ ትኩረት ማድረግ ጀመረ። ለፊልሙ ስትል የመድረክ አቀራረብን፣ የድምፅ አጠቃቀምንና የመዘመር ጥበብን በሰፊው ተማረች። የሴሊና ቤተሰብና የሙዚቃ አዘጋጆች በጄኒፈር የድምፅና የመድረክ ችሎታ መደነቅ ጀመሩ። ይህ አጋጣሚ ለጄኒፈር ትልቅ የለውጥ ነጥብ ሆነ። የሙዚቃ አዘጋጆች በተለይም ኤፒስ ሪከርድስ በውስጡ ያለውን የላቲን ፖፕ ገበያን የመግዛት አቅም አዩበት። በ1999 ዓ.ም ጄኒፈር ከኤፒክ ሪከርድ ጋር የሙዚቃ ውል ስትፈራረም ብዙዎች የሆሊውድ ተዋናይት ለጊዜው የሙዚቃ ሙከራ ልታደርግ ነው ብለው ነበር የገመቱት። ይህንን ጥርጣሬ ለመስበር ጄኒፈር ትልቅ የሥራ ጫናና ትጋትን ፈለገባት። ጄኒፈር የመጀመሪያውን አልበም ኦን ዘ ስቲክስ በ1999 ስትለቅ ዓለም አቀፍ ድንጋጤን ፈጠረች። አልበሙ በጊዜው የነበረውን የፖፕና R&B ሙዚቃን ከጠንካራ የላቲን ሪትሞች ጋር አዋህዷል። ጄኒፈር የላቲን ሙዚቃ በዓለም አቀፍ ደረጃ ተቀባይነት እንዲያገኙ ካደረጉት ዋና አርቲስቶች ከሪኪ ማርቲን እና ከሻኪራ ጋር አንዷ ሆነች። ኢፍ ዩ ሄድ ማይ ላቭ የመጀመሪያ ነጠላ ዜማዋ ወዲያውኑ የዩኤስ ቢልቦርድ ሆት 100 ገብታ ቁጥር 1 ቦታን በመያዟ የሁሉንም ጥርጣሬ አፋጠጠ። ዌይቲንግ ፎር ቱናይት ደግሞ ለዳንስ ምቹ የሆነ ዘፈን ሆኖ በዓለም አቀፍ ደረጃ ክለቦችን አሸነፈ። ከዘፋኙ ማርክ አንቶኒ ጋር በስፓኒሽ ቋንቋ የዘፈነችው ኖ ሚ ኤምስ በላቲን ገበያ ላይ ከፍተኛ ተቀባይነትን አገኘ። አልበሙ በዓለም ዙሪያ 8 ሚሊዮን በላይ ኮፒዎችን በመሸጥ ጄኒፈር የላቲን ተወላጅ የሆነችውን ሴት ምስል ቀየረች። በጠንካራ የዳንስ ችሎታዋ ጄኒ ፍሮም ዘ ባክ የሚለውን የብሮንኪስ ማንነትና የሆሊውድ ግርማ ተዋህዳ ቀረበች። ሁለተኛ አልበሟን ጄሎ ስትለቅቅ የላቲን ፖፕና R&B ዘውጎች አጠናክሮ ቀጠለ። አልበሙ በቢልቦርድ 200 ገብታ ቁጥር 1 ቦታን ያዘ። በተመሳሳይ ሳምንት ዋና ገጸ ባህሪ ሆና የተወነችበት ዘ ዌዲንግ ፕላነር የተሰኘ ፊልም ደግሞ በቦክስ ኦፊስ ገበታ ላይ ቁጥር 1 ቦታን አገኘ። ይህ እጅግ በጣም ያልተለመደና ታሪካዊ ክስተትም ነበር። በተመሳሳይ ሳምንት የሁለት የኪነ ጥበብ ዘርፎች ቁጥር 1 ቦታ የያዘችው የመጀመሪያ ሴት ሆነች። ከአልበሙ ውስጥ የወጣው አምሪል የተሰኘ ነጠላ ዜማ መጀመሪያ ላይ ገበታውን አናት ላይ መድረስ ተስኖት ነበር። ሆኖም ጄኒፈር ከታዋቂው ራፐር ጃሩል ጋር በመተባበር የሰራችው ሪሚክስ የዩኤስ ገበታን እንደገና በመምራት ቁጥር 1 ቦታን አገኘ። ይህ የሪሚክስ ስትራቴጂን ለንግድ ስኬት ያዋለችበት ጠንካራ ምሳሌ ነው። አልበሟ ዚስ ኢዝ ሚ የወጣው ከቤን አፍሊክ ጋር የነበራት የፍቅር ግንኙነት ከፍተኛ ሚዲያ ሽፋን ባገኘበት ወቅት ነበር። የዘፈኑ ግጥሞችና አልበሙ በአጠቃላይ በግል ሕይወቷ ላይ ያተኮሩ ነበር። ምንም እንኳ ጄኒ ፍሮም ዘ ብሎክ ከፍተኛ ተወዳጅነት ቢያገኝም ተቾች የሙዚቃውን ጥራት ከግል ሕይወቷ ጀርባ ጥላሸት በመቀባት ተዋናይት እንጂ ዘፋኝ አይደለችም የሚል ጥቃት አበዙባት። ከፍቅር ግንኙነት ውድቀት በኋላ የወጣው ሪብሬዝ የተባለው አልበም ስሙ እንደሚጠቁመው የሙያ ሕይወቷን እንደገና ሊያስጀምር ታስቦ ነበር። ይሁን እንጂ በአልበሙ ላይ ያሉ ዘፈኖች ከቀድሞዎቹ ስኬቶች ጋር ሲነጻጸሩ የገበያው ፍላጎት ማርካት አልቻሉ። የሽያጭ መጠኑ በከፍተኛ ደረጃ ዝቅ ብሎ በሙዚቃ ዓለም ውስጥ ያለውን ተጽዕኖ ማዳከሙን አመላከተ። በ2007 ዓ.ም ያወጣችው ሙሉ የስፓኒሽ አልበም ከባለቤቷ ማርክ አንቶኒ ጋር በጋራ የሰራችው ጥበባዊ ዕውቀትን ቢያገኝም በዋና የአሜሪካ ገበያ ላይ በሽያጭ ረገድ ደካማ አፈጻጸምን አሳይቷል። በዚያው ዓመት የወጣው ብራቭ የተሰኘ የእንግሊዝኛ አልበም ደግሞ ከሁሉም የጄኒፈር አልበሞች የከፋውን ሽያጭ አስመዝግቧል። በዚህ ወቅት ነበር ብዙ የሙዚቃ ተንታኞች የጄኒፈር የሙዚቃ ዘመን አልፏል ብለው የገመቱት። ጄኒፈር የኤፒክ ሪከርድስ ለቃ ዩኒቨርሳል ሙዚክ ግሩፕ ስትቀላቀል የሙዚቃ ሕይወቷን ለመለወጥ ወሰነች። ኦን ዘ ፍሎር በ2011 ይህ ነጠላ ዜማ ከራፐሩ ፒትቡል ጋር በመተባበር የተሰራ ሲሆን የላቲን ፖፕን ድባብ በኃይለኛ ኢንዲየም ዳንስ ሙዚክ ዜማ በመጠቀም አዲስ የሙዚቃ ዘውግ አስጀመሩ።
ይህ ነጠላ ዜማ ከራፐሩ ፒትቡል ጋር በመተባበር የተሰራ ሲሆን የላቲን ፖፕ ደቡባዊ ኃይለኛ ኢዲኤም ዳንስ ሙዚክ ዜማን በመጠቀም አዲስ የሙዚቃ ዘውድ አስጀመሩ። ዘፈኑ በዓለም ዙሪያ በ30 ሀገራት ገበታ ላይ ቁጥር 1 በመያዝ የጄኒፈርን ሙያዊ ሕይወት በድንገት ከፍ አደረገው። ይህ ደግሞ ብቅ ማለት ካምባክ ሙያዊ ብቃቷን ብቻ ሳይሆን አዝማሚያን የመቀየር አቅሟን አሳይቷል። በዚህ ዓመት በታዋቂው የቴሌቪዥን ውድድር አሜሪካን አይዶል ላይ ዳኛ በመሆኗ አድማጭነቷንና ተወዳጅነቷን በድጋሚ በሰፊው ሕዝብ ዘንድ አጠናከረ። ይህ ደግሞ ቀጣዩን አልበሟ ላቭ በ2011 በንግድ ስኬት ላይ እንዲያርፍ አድርጎታል። ጄኒፈር ከዚህ በኋላ የሙዚቃ ስራዋን በታላላቅ የዘፈን ትብብሮች፣ በላስ ቬጋስ የረጅም ጊዜ የመድረክ ትርኢቶች፣ ኦል አይ ሃቭ ሬዚደንስ እና በመሳሰሉ ትልልቅ መድረኮች አጠናክራለች። የ2020 ሱፐር ፓወር ግማሽ ሰዓት ትርኢት ደግሞ በዕድሜዋ 50 ዓመት አካባቢ ሆና የሙዚቃውንና የዳንሱን ዓለም አይከን መሆኗን ለመላው ዓለም ያረጋገጠችበት የመጨረሻው የድል አክሊል ነበር። የጄኒፈር ሎፔዝ የሙዚቃ ህይወት ውጣ ውረድ የበዛበት ነበር። ከምንም ተነስታ ታሪካዊ ስኬቶችን አግኝታለች። በሽያጭ ውድቀት ተፈትናለች። ነገር ግን ሁልጊዜም ከውድቀቷ በፍጥነት ተነስታ አዲስ አዝማሚያዎችን ፈጥራለች። ይህቺ የብሮንከስ ልጅ እውነተኛው የሙዚቃ ዓለም ተዋጊ ነች።